ይህ የተረገመና የበሰበሰ ራሱን ኡስታዝ ነኝ ብሎ የሚጠራ ማለት ነው ፖለቲከኛ ሃይማኖቱን እስልምናውን ለገንዘብ ለክብር የሸጠ ሆዳም የኛን የኢትዮጵያ ሙስሊሞች ለዘመናት የምንጠይቀውን ጥያቄ ለመቅበርና ለማድበስበስ ሞክረዋል ማለት ነው። ሰሞኑን ምን ተፈጥሮ ነው? ቆይ ይህ ኡስታዝ ምንድነው ያደረገው? ይህንን ቪዲዮ እስከ መጨረሻው ስሙት። ማለት እኔ እንጃ ሱብሃንአላህ፣ ሰው ሙስሊም ሆኖ ከኋላ ሙስሊሞችን ለመውጋት ይሄን ያህል መስራት በጣም የሚገርም ነው። ማን ነው ደግሞ አንተን የወከለህ? ለኛ ለኢትዮጵያ ሙስሊም ማንንም አልወከለ እዛው ፖለቲካህን አጨማልቅ ማለት ነው። ማን እንደወከለው አላውቅም። ይሄ ሰው ሁል ጊዜ ከኢስላም ተቃራኒ መሆን ነው የሚፈልገው። ለምን እንደዚህ እንደሚያደርግ አይገባኝም። ለምን እንዴትስ አምነውት መጅሊሶች ይሄንን ሰው እንዴት እንዳስገቡት ነው። ምን ያደርጋል እሱ? ሲጀመር ኢትዮጵያ ውስጥ ነዋሪም አይደለም እኮ ሲጀመር ተቃራኒ መሆን ነው። ታቦት ኢትዮጵያ ውስጥ ያለው ታቦት እውነተኛ ታቦት ነው። ቁርአን ስለ ታቦት ይናገራል ይላል። የሆነ ሳለ ይነሳና እንኳን አደረሳችሁ መባባል ይቻላል። ክርስቲያኖች ወንድሞቻችን እህቶቻችን መባባል ይቻላል። ክርስቲያኖችን አሰላሙ አለይኩም ወራህመቱላሂ ወበረካቱ ማለት ይቻላል እያለ ስንት ነገር እያደረገ ሲያበላሽ ነው። ተቃራኒ ነው። የሆነ ሳለ ስለ ፍልስጤም ሲነሳ ምን አገባን እኛ ኢትዮጵያውያን ምን አገባን እያለ ብዙ ነገሮች ሲያበላሽ ነበር ይሄ ሰው። እና ምንም አሁን አንተ ምንም እኮ አንተ አልከው እንጂ አገር ያውቀዋል፣ ሰው ላይ ያውቀዋል። ኡስታዝ አንተ እንደዚህ እንትን ያልከው ስሙ እንዳይነሳ ምናምን ነገር ያልከው እንጂ አገር ያውቀዋል። ፀሐይ የሞቀው ጉዳይ ነው። ከክርስቲያኖች ሳይድ ነው ሁልጊዜ እንትን የሚለው ሁልጊዜ ክርስቲያኖችን የሚያስደስት ነገር ነው ሁልጊዜ የሚያደርገው። ማለት ተቃራኒ መሆን ነው የሚፈልገው። ስለ ታቦት ያወራል ሲፈልገው እንደዚህ ነው ይላል። ክርስቲያኖችን ካፊር ማለት አይቻልም ይላል። ካፊር አይደሉም እነሱ አህለል ኪታብ ናቸው እያለ ይናገራል። እና ምንም እንትን ነው ምን ሊያደርግ እንደገባ ማላቅም። አንደኛ ዜግነትም የለውም፣ ሁለተኛ ነገር ደግሞ እሱም እንትን የሚለው ፖለቲካ ነው። ፖለቲካውን ዝም ብሎ ቢያካሄድ ይሻላል። እዛ የአባይ ጉዳይ ላይ ቢሰራ ጥሩ ነው። ከዛ በኋላ ከአብይ ጋር አብሮ እጅና ጓንት ሆኖ አማካሪ ሆኖ ቢሰራ ጥሩ ነው ይመስለኛል እንጂ ዝም ብሎ የማያውቀውን ነገር የዘበራረቀ እንትን ማለት የለበት። እስቲ አናግራቸዋለሁ ኡስታዝ አናግራቸዋለሁ። ሌሎቹ የገቡት ልጆች አሉ። ሀሳቦች ደግሞ የሙስሊሙን ጥያቄ በአጠቃላይ ይመጣል። ምንም እዚህ ግባ የሚባል ጥያቄ አይደለም፣ ዝም በሉ እንደማለት አይነት። ያን ነገር ሲያደርግ ደግሞ ከሌላ እምነት ተከታዮችና አባቶች ሙሉ ድጋፍ ሲያገኝ የነበረ ትክክለኛ ኢትዮጵያዊ እሱ ነው እየተባለ ሲጨበጨብለት እንደነበረ ነበር የሰማሁት። ደንግጬ ሌላ ሰው ጋር ሄጄ ቼክ አደረግኩ። ሌላ የሄድኩበት ሰው ጋር የሚያገኘሁት ኢንፎርሜሽን ይሄው ራሱ ነበር ማለት ነው። ወላሂ በጣም በሚገርማችሁ ሁኔታ ይህ ሰው ስለ ካለንደር ጉዳይ ሲነሳ ሀገራችን የሁሉም ኢትዮጵያውያን ሀገር እስከሆነች ድረስ ዓመተ ምህረት እየተባለ ለምንድን ነው የሚጠራው? ዓመተ ምህረት ተብሎ ከኢየሱስ ውልደት ጋር የተያያዘው ካለንደር ወይ ኢትዮጵያዊ ካለንደር ሆኖ ከዓመተ ምህረትነት ወጥቶ እንደ ኢትዮጵያውያን አቆጣጠር በሚል ይተካ። አይ ወደ ኢትዮጵያ እንትን አይተካም ከተባለ ደግሞ ችግር የለውም። የሙስሊሙ ዓመተ ሂጅራ አቆጣጠርም ያው የክርስትና አቆጣጠር ስለሆነ ያኛው የሙስሊሙ ዓመተ ሂጅራ አቆጣጠርም መጠቀሚያ መሆን አለበት። ካለንደር ውስጥም እኛ እንትን የምንጠቀመው አቆጣጠር ውስጥም መግባት አለበት የሚል ጥያቄ ቀረበ። ይሄው ግለሰብ ተነስቶ ኢየሱስ ክርስቶስ የሞተበት ቀን ነው ቢባል ኖሮ አው ችግር ይፈጥር ነበር። አሁን ደግሞ የተባለው የተወለደበት ቀን ነው ዓመተ ምህረት የሚባለው። የተወለደበት ቀን ደግሞ እኛ ሙስሊሞችም ደስተኛ ስለሆንን ከሙስሊሙ ዘንድ ምንም ችግር የለውም እስከ ማለት ነው የደረሰው ነው የተባለው። ይህ ሰው ኡስታዝ ነው። በዚሁ አጋጣሚ ይሄን ነገር ስሰማ የተሰማኝን ፊሊንግ አላህ ብቻ ነው የሚያውቀው። ሌላ ቤት ላይ ደግሞ የተሾመ ያው በነገራችን ላይ በእንትን ነው በግሩፕ ነው የሚቀመጡት። ማለትም 4000 ተሳታፊዎች ስላሉ እነኛ 4000 በአንድ ቦታ ማስኬድ በጣም ስለሚከብድ 4000 ተሳታፊዎችን በአንድ ላይ ማስኬድ ስለሚከብድ ተከፋፍለው ነበር ሲቀመጡ የነበረው።
ይከፋፈሉና በ500 ሰው ከዚያ ወደ 250 ሰው ተቅሊስ ይደረጋል። የሆነ እየተቀናነሰ ይመጣል። አሁን እየነገርኳችሁ ያለሁት ሰው የ250 ሰዎች እንደ ተወካይ ተደርጎ የተመረጠ ሰው ነው። ሙስሊሙ ይሄንን ሰው በዲኑ ጉዳይ ላይ ችግር ያለበት አድርጎ ስለማያስበው ችግር አልነበረውም የሱ መመረጥ ወይ ደግሞ እዚያ ጋር መሄዱ ላይ። የሌላ እምነት ተከታዮች ደግሞ የሱን አቋምና አካሄድ ስላወቁት ፈልገውታል። እሱ እየተነሳ የሙስሊሙን ጥያቄ በአጠቃላይ እያጣጣለን ያለው ይሄን ነገር እዚያ ውስጥ እየተካሄደ ያለውን ነገር ስንቶቻችን እያጣራን ነው፣ እየጠየቅን ነው። አሁን ሁለተኛ ቤት ላይ ደግሞ 250 ሌላ ሁለተኛ ቤት አለ፣ ሁለተኛ ግሩፕ ማለት ነው። እዚያ ላይ ደግሞ እንደ ኃላፊ ተደርጎ ወጥቶ ያለውና የሙስሊሙን ጥያቄ ድጋሚ እየመታ እያከሸፈ ያለው ግለሰብ በስመ ሙስሊም እዛ ጋር የሚቀመጥ በሚያሳዝን ሁኔታ ዋጅቡን ሰላት እንኳን የማይሰግድ ግለሰብ እንደሆነ ነው። ግለሰቡ መስገድ አለመስገዱ የራሱ ጉዳይ ነው፣ የኛ ጉዳይ አይደለም፣ የግለሰብ ጉዳይ ስለሆነ ወላኪን እዚያ ጋር ተቀምጦ እሱም እኮ ሙስሊም ነው ሊባል ነው ማለት ነው ነገ። እዚህ ጋር ያለውም ግለሰብ አሁን እሱም እኮ ኡስታዝ ነው ሊባል ነው ነገ። ይሄ ነገር ደግሞ እኛ ላይ ብቻ የሚቆም ነገር አይደለም፣ ወደ ትውልድ ይተላለፋል፣ ወደ ትውልድ ያልፋል። ይህ ነገር ምክክር የሚባለው ነገር እስከዛሬ ድረስ እኔ አላስታውስም። በህይወት ዘመኔ ማለት 33 ዓመት የኖርኩበትን አላስታውስም አንድ ጊዜ የምክክር እንትን ተብሎ መድረክ ሲዘጋጅ ለመጀመሪያ ጊዜ ነው። ኢቭን በኢትዮጵያ ታሪክ ራሱ ምክክር ተደርጎ ከሁሉም ሃይማኖት ከሁሉም ብሔር ብሔረሰብ ስብጥር ሁሉም መጥቶ እንዲወያይ የተደረገው የመጀመሪያ ውይይት መሆን ነው እኔ ማቀው። ሜይቢ ሌላ ሊኖር ይችላል፣ ወላኪን እንዲህ በሰፋ መልኩ ግን አላነበብኩም እስከዛሬ ድረስ። ይሄን የመሰለ ትልቅ ውይይት ላይ ዛሬ የምንናገራት ነጥብ ነገ ታሪክ ሆና ነው የምትቀጥለው። ልጆቻችን ናቸው የሚቸገሩበት በዚህ ነገር። ይህ ግለሰብ ደግሞ በጣም ግዙፍ ስም ይዞ ነው የሄደው። እዚያ ቦታ ላይ ሄዶ ግን እየሰራ ያለው ሙስሊሙን መተናኮል፣ የሙስሊሙን ጥያቄ እንዳለ ማክሸፍና መጣል ነው የያዘው። ይሄን ነገር ስንቶቻችን እያዳመጥን ነው? ስንቶቻችን ለማስተካከል እየሞከርን ነው? ስንቶቻችንስ እዚያ ውስጥ ያሉትን ምክክሩ ላይ እየተሳተፉ ያሉ ሰዎችን እያማከርን ነው? ይሄ ቦታ ደግሞ ሲመጣ ይሄ ምክክሩ ራሱ እኮ ሲመጣ ስንት ኡስታዞቻችን ዋጋ ከፍለውበት እድሜ ልካቸውን ብዙ ነገር አይተውበት ጤነኛ የሆነ ኡስታዝ እስር ቤት ገብቶ በሽተኛ ሆኖ የወጡበት ሁኔታ እኮ ነው ያለው። ኡስታዞቻችን ሐታ ለሕክምና እንኳን ከዚያ ውስጥ ሕክምና እንኳን እንዳይከታተሉ ተደርገው ሌሎች ወንድሞቻችን እስር ቤት ውስጥ ሞተዋል በዚህ ምክንያት ማለት ነው። ይሄንን ቀን ለማምጣት ይሄ ቀን ሲመጣ ደግሞ ማንም እንደፈለገ የፈለገ ሀገር ሲኖር ከርሞ አሜሪካን ሀገር ላይ ዩሮፕ ሀገር ላይ ሲኖር ከርሞ ከዚያ ሀገር ቤት ላይ ተመልሶ የሙስሊሙን ማህበረሰብ እንደፈለገ ለመበጥበጥ መሞከር፣ የሀገሪቷን ውይይት በዚህ መልኩ ማበላሸት ውይይቱንም ታማኝ አያደርገውም። ወደፊትም የሚፈጠረውን ነገር እያበላሸ ነው የሚመጣው። ስም ላላችሁት ደግሞ بإذنላህ ተዓላ በውስጥ በኩል ከሱ ጋር የሚቀራረቡ ሰዎችንም እያወራን ስለሆነ የሚስተካከል ከሆነ ያስተካክለዋል። ሌላ ነገር እያልን አይደለንም። ለኛም ድምጽ አይሁንልን አንፈልግም፣ የሱን ድምጽ አንፈልገው። ወላኪን የኛን ጥያቄዎችን አይመለከተውምና ዝም ይበል ነው ጥያቄያችን። በቃ አይመለከተውም፣ ዝም ይበል። ማንም አሞካሻው፣ ማንም አነሳው፣ ማንም አካበደው ጉዳያችን አይደለም። ስለዚህ የሙስሊሙን ጥያቄ አይናገርብን፣ ዝም ይበል እሱ። ሙስሊሙ የሚጠይቅበትን አጠያየቁን ያውቃል። በነገራችን ላይ ቤተ እምነታት ኡስታዝ እንትኑ አይደለ 7 ተወካዮች ናቸው አይደለ ያሉት የሃይማኖት ጉባኤ ኢትዮጵያ ላይ። ኡስታዝ ወሂድ እኔ ነው ተዝሟል። 7 ተወካዮች አይደለ ያሉት የሃይማኖት ጉባኤ ኢትዮጵያ ላይ። አላቅም ግን የተነሱትን አጀንዳዎችና በምን ላይ ያወሩ እንዳለ ትንሽ ኢንፎርሜሽን አለኝ። እሱም ማውራት እችላለሁ። ግን እነማን እንደተወከሉ አላቅም። ራሱ ግን ፕሮቴስታንት፣ ኦርቶዶክስ፣ ካቶሊክ ምናምን እንዳሉ ሙስሊሙም እንዳለ አውቃለሁ። ግን ቁጥራቸው መጠን አላቅም ስንት እንደሆነ።
እኔ እስከማስታውሰው 7 ናቸው። ከ7ቱ 6ቱ የሌላ እምነት ተከታይ ናቸው ወይ ደግሞ ወደ አንድ እምነት የሚጠጉ ናቸው፣ ወደ ክርስትና ማለት ነው። የሙስሊም ተወካይ አንድ ብቻ ነው። በዚያ ነገር ላይ ጥያቄ የተነሳና ይህ ነገር ሚዛን አያዘነብልም ወይ? ምክንያቱም 6 ለ1 ነው የሚሆነው። 6ቱም ክርስቲያን ከሆነ አንዱ ብቻ ሙስሊም ከሆነ ይሄ ነገር በተወካይነት ደረጃ ሙስሊሙን የሚጎዳ ነገር ሊያደርግ ስለሚችል ለምንድን ነው የሆነ ኮሚቴ ተዋቅሮ ይሄን ነገር ባላንስ የሚያደርግ ምናምን የሚባል ጥያቄ ሲነሳ ይሄንን ጥያቄ መድረክ ላይ ወጥቶ እንዲህ የሚባል ነገር የለም በሚል ተቃወመ አሉኝ። ሀቂቃ ወላሂ ማለት ነው። በብዙ ጊዜ ይሄንን ኡስታዝ የማይሆን ከእስልምና ጋር የማይገናኝ ንግግር ሲናገር ይሄ ኡስታዝ ጀማል የሚባለው ራሱን ኡስታዝ፣ በነገራችን ላይ ማንም ኡስታዝ አላረገውም። እኔ ኡስታዝ ጀማል በሽር ነኝ ይላል ራሱን ማለት ነውና ያው ግብጾች ጋር ስለ አባይ ግድብ ምናምን ያወራልና በዛ እንግዲህ ዝና አግኝተዋል፣ ገንዘብ አግኝተዋል፣ ዝናና ክብር አግኝተዋል። ያንን ተጠቅሞ ግን እኛን ሙስሊሞችን የማይሆን በደል እየበደለ ነው ያለው ማለት ነው። ሙስሊሞችን ሲጀመር በፍጹም አይወክልም እና የሚናገረው ንግግር እንዳለ የመናፍቅ ንግግር ነው ማለት ነው። ምንም ሱብሃንአላህ አንድ ሙስሊም ሊናገረው የማይችል እንግዲህ ጥያቄ እዛ ጋር እኛ የሙስሊሞች ጥያቄ የተጠየቀውን አይደለም እኛ ይሄ ጥያቄ አያሳስበንም የሚል አይነት ነገር ነበር ሲያነሳ የነበረው። ሱብሃንአላህ ደግሞ አንተ አትወክለንም፣ ወደፊትም አትወክለንም፣ ምንም አያገባህም። አንተ ማጨማለቅ ያለብህ ፖለቲካህን ነው እዛው ማለት ነው። እና ይህን ቪዲዮ ይደርሰዋል ብዬ አስባለሁ። ወንድሞችም ብዙ አስተያየት ሰጥተውታል። አርፎ ቢቀመጥ መልካም ነው ማለት ነው። ይህን ቪዲዮ ላይክ አድርጉ፣ ሼር አድርጉት፣ ሁሉም ሰው ጋር እንዲደርስ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። በሌላ ቪዲዮ እስከምንገናኝ ደህና ቆዩልኝ።